ተራሶች ሳይሆኑ ትላልቅ ዑለማዎቻችን ዱንያን መሻገራቸውን ስናይ እኛ ተሮቹ ቆመን እንድናስብ የሚያደርገን ሁኔታ ተከስቷል። ይህን ንግግር ምን ያክል ልክ ነው የሚለው ዛሬ የምንዳስስ ይሆናል። ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። ዳይ ወደ ቪዲዮ። አባታችን ሙፍቲን ስናስብ አሁንም አናለባብስም። የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር እልባት ሊሰጠው የሚገባ ጉዳይ። ይሄን አናለባብስ። ትውልድ ሲጠፋ ዝም ብለናል። እንወዳለን፣ እናከብራቸዋለን። እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባ ለአባታችን ዱዓ ማድረግን ነው እኛ የምንፈልግ። ይሄ መታረም ይኖርበታል። እንደነዚህ አይነት ንግግሮች በየመስጂዱ ኡስታዞች በተለያዩ አጋጣሚዎችን ማስተላለፍ አለባችሁ። ዛሬ ተቀምጣችሁ ስለ ዛሬው አታስቡ። ነገ ቀጣይ ትውልድ የሚመጣው ትውልድ ምን አይነት አሻራ ነው ጥለን እያለፍን ያለነው? ለዛው በ21ኛው ክፍለ ዘመን የተውሂድን ብርሃን ለቀጣይ ትውልድን ማስተላለፍ እያለብን እኛ ደግሞ ወደ ሽርክ የሚያዳርሱ ነገሮች እያየን ዕውቀት ኖሮን የመስጂድ ኢማም ሆኖን ዝም የምንል ከሆነ ነገ አላህ Subhanahu Wa Ta'ala ዘንድ እንጠየቃለን። ምክንያቱም ነብዩ አለይሂ ሰላቱ ወሰለም አንድ ሰው መጥፎ ሲሰራ ያየ በእጁ ይከልክል። በእጁም ያን ነገር መከልከል የሚችለው ማን ነበር? መጅሊስ ነበር። እየመረራችሁ ዋጡ። መጅሊስ የእስልምና የበላይ አዛዥ ነው። በቃ የእስልምና የትኛውም አቂዳ ላይ የትኛው መንሃጅ ላይ ሆን መጅሊስ ኃላፊ ነው። ሙስሊሞችን የመረጡት ተቋም ነው። በመንግስት እውቅና ያለው እንዲሁም ደግሞ መንግስት በሙስሊሞች ጉዳዮች ላይ ስራ አስፈጻሚ መሆን አለበት ብሎ በአዋጅ ደረጃ የተቋቋመ ተቋም ነው። ትልቅ ተቋም። ያ ተቋም ደግሞ አንዳንዱ ነገራቶችን ከጥቅምና ከጉዳት አንጻር አመዛዝኖ መወሰን አለበት። ከዛስ ያልቻለ በምላሱ ይናገራሉ። የአላህ መልእክተኛ አለይሂ ሰላቱ ወሰለም ልክ ዛሬ ላይ ኡስታዞች በየሚዲያ በተለያዩ አጋጣሚዎች እንደሚናገሩት ማለት ነው። ነገር ግን አንተ ማይክሮፎን ይዘህ የመስጂድ ኢማም ሆነ ይህን ነገር የማያስጨንቅ ከሆነ ይህን ነገር ትኩረት ማሰጠው ከሆነ ይህን ነገር ማለፍ ሂክማ ነው ምትል ከሆነ ይህን ነገር ማለፍ ከጥቅሙ ጉዳቱ ያመዝናል ምትል ከሆነ ገና ምንም አልገባ። ምክንያቱም እኛ እያሳሰበን ያለው ለቀጣይ ትውልድ ነው። እኔ በጣም የሚገርመኝ ማለት ነው በዚህ ጉዳይ ላይ ምንም አያውቁም ዱርዬ ናቸው የምትሏቸው ወንድምና እህቶች በጣም ትኩረት ሰጥተው በጣም አግሬሲቭ ሆነው ሲናገሩ ሰምቼ በጣም እየተገረምኩኝ ነበር። ለምሳሌ ይህ ጀላሉ መሰለኝ ስሙ ጀላሉ የተባለ ግለሰብ ወንድም የተናገረውን ንግግር እንስማ። ሙስሊሞች 77 ቦታ ይከፋፈላሉ፣ ከአንደኛቸው በቀር ጀነትን አይገቡም። እነሱም የኔንና የሰሃቦችን መንገድ ሳይጨምሩና ሳይቀንሱ የተከተሉ ናቸው ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ታዲያኛ ምን ነክቶን ነው ለሰው ልጅ ስጁድ የምንወርደው መቃብር ካላመለክን የምንለው? እኔ ሙሉ ቀን መለሰ ዘፈንን ነው ማቀው ከደጅሽ ይቅበሩኝ በስንደዶ ምሰው እንዳይቆረቁረኝ አንቺን አንተርሰው የሚለውን ማለት ነው። ለብቻ ይቅበሩኝ እንደዚህ አርጉኝ እንደዛ አርጉኝ። ምን ነክቶን ነው? ሞሊድ ያላከበረ የጀሃነም ነው። ገለመኔ ውስጥ የገባ ነው። አሁን ደግሞ ጭራሽ ሙስሊም ካልሆኑ ሰዎች ጋር አብረን ሙስሊሞችን መውጋት ጀምረናል። ወንጀል መስራት ከፈለግን ራሳችንን እንችላለን። ወንጀል መስራት ጥሩ ነው። ወንጀሉን ሐላል ለማድረግ አንሞክር። በቃ ሃይማኖቱን እያሰደብን ነው። እዚህ ሶሻል ሚዲያ ላይ ያለን ሰዎች በራስን ችሎ ወንጀል መስራት አንድ ነገር ነው። እንደገና የምሰራው ነገር ወንጀል አይደለም ብሎ መካድ ራሱ ሌላ ወንጀል እየጨመርን ነውና ደግሞ ያ ነገር የሚቀጥለው ሰው ሲያየው ኖርማል እየሆነ ነው የሚሄደውና ጎበዝ ጠንቀቅ እያልን ኧረ ምንድነው እየተንኮሻኮሽን ነው። አደብን ያዝ፣ ስርዓትን ያዝ። ተው አንዳንዴ ማመን ጥሩ ነው። አሁን ለምሳሌ እኔ ጸጉሬ ትክክል እንዳልሆነ አውቃለሁ ግን ጸጉር መደረድ ይቻላል ብዬ ግግም አልልም። በእርግጥ በእስላም አበላልጦ መቆረጥ ነው እንጂ ጸጉር ማሳደግ አይከለከልም። ግን የሚበጠር ጸጉር መሆን አለበት። ስለዚህ አሁን የኔ ጸጉሬ ሐላል ነው ችግር የለም ይፈቀዳል ብዬ ግግም አልልም። ግን በቃ ጸጉሬ ትክክል አይደለም ማስተካከል አለብኝ ብዬ ላሽ ነው ምለው ግግም አልልም። በቃ አሁን ሞሊድም ምናምን እንደዚህ ገለመኔ የምንለውን ነገር እኔ ትክክል እንዳልሆነ አውቃለሁ። ግን ማክበር ፈልጌ ነው ካላችሁ ይመቻችሁ፣ ካልሆነ ግን ላሽ ነው የሚባለው። አውቆ የተኛ ቢቀሰቀሱት አይሰማም ሆነብን እኮ ነገሩ። ጎበዝ ምን ነክቶን ነው የሰው ሬሳ ካልዳበስን መቃብር ካላመለክን ብለን እንደዚህ የነፈጨል ነው የተንኮሻኮሽ ነው? አረ ጎበዝ ተው፣ አደብን ያዝ። ተው። በእርግጥ እኔ አሁን ምክር ምሰጥ አይነት ሰው አይደለሁም። ምክር ሳይሆን ምክር ሀሳብ ነው እየሰጠው ያለሁት በእውነቱ። ግን አንዳንዴ ደግሞ እንደ ሙስሊም ስናየው የሚደብር ነገር አለ። ያን ነገር ለመናገር ነው እንጂ እኔ ራሴ ብዙ ችግር ያለብኝ ሰው ነኝ። እውነት ለመናገር በጣም የሚያስደንቅ ንግግር ነው። በቃ አሁን 77 ከሚለው ውጪ አጠቃላይ የተናገረው ልክ ነው። ያው 73 ለማለት ነው። ያው ስህተት ነው፣ በስህተት ነው እንረዳዋለን። ስለዚህ አንድ
ድሬድ ያደረገ ወንድም በዚህ ልክ የሽርክን ጉዳይ አስጨንቆት ሚዲያ ላይ ወጥቶ እንዲህ ከተናገረ የመስጂድ ኢማም ሆነ ኡስታዝ ሆነ ደግሞ ዝም ምትል ከሆነ ወላሂ ነገ አላህ ፊት ትጠየቃለህ። እውቀት እኮ ምንድነው? ወደ አላህ መጣራት ነው። ከአላህ የሚያርቁ ነገራቶችን ህዝበ ሙስሊሙ እንዲጠነቀቅ ማድረግ ነው። ሌላ እውቀት እኮ ከዚህ የተለየ ነገር የለም። ይሁማ የነብዩ አለይሂ ሰላቱ ወሰላም ህዝቦች አላህ በላጭ ያደረጋቸው በምንድን ነው? በመልካም ታዛላችሁ። በቃ ሰዎች ወደ ተውሂድ ወደ ሱና እንጣራለን። ይህ ነው በላጭ ህዝብ ያደረገ። ከዛስ በመጥፎ ደግሞ ተከለክላላችሁ። ወደ ሽርክ የሚያዳርሱ፣ ወደ ፈሳድ የሚያዳርሱ፣ ወደ ዝሙት የሚያዳርሱ፣ ወደ ቢዳ የሚያዳርሱ ነገራቶችን በአጠቃላይ መጥፎ የሆኑ ነገራቶችን ተግባሮችን በአጠቃላይ ታስቆማላችሁ፣ እንዲሁም ደግሞ ተከለክላላችሁ። ይህ ነው ይህን ኡማ ቁንጮ እንዲሁም ደግሞ በላጭ ህዝብ አላህ ያደረገው። ከዚህ ደግሞ ወደ ኋላ ስንሸሽ ወደ ኋላ ብለን ላሽ ስንል መሐል ሰፋሪነት በውስጣችን ሲኖር ምን ይሆናል? በኒ እስራኤሎች አላህ Subhanahu Wa Ta'ala እንዳደረጋቸው ህዝቦች እንወርዳለን። ምክንያቱም አላህ Subhanahu Wa Ta'ala በኒ እስራኤሎች በጣም ከፍ አድርጓቸው ነበር፣ ከዓለማት ህዝብ አስበልጧቸው ነበር። ነገር ግን የወረዱበት አላህ Subhanahu Wa Ta'ala የረገመበት ዋነኛ ምክንያት ምንድነው? ነቢያቶችን ያለ አግባብ ይገሉ ነበር። ነገር ግን በመልካም አያዙም ነበር፣ በመጥፎ ደግሞ አይከለክሉም ነበር። ዛሬ እንደምናየው ማለት ነው። አሁን ይሄ ድሬድ ያደረገው ራፐር ሊመስል ይችላል፣ ግን የተናገረው ነገር ሐቅ አይደለም። ጸጉሬ እንዲህ ነው ስትል ልክ ነው ብይቀ ማንን ሰው እኮ እንደዛ ነው። የትኛውን ሰው እኔ አሁን ስህተት እንዳለብኝ በጣም አውቃለሁ በደንብ ማለት ግን ሙጭጭ አልልም። ስህተት እንደው አድርግልህ ያን ነገር ለማስተካከል በተቻለኝ አቅም ማለት ነው ጥረት አደርጋለሁ። ነገር ግን የአላህን መብት ላይ ስትዳፈር ግን አንተ ምንም አይመስልም ምንም። ከዛ ደግሞ መውሊድን የማያከብር ጀሃነም ይገባል ተብሎ እኔ የዛሬ 2-3 ወር አካባቢ ነው ቪዲዮ የምን 4 ወር ምናምን መውሊድ አካባቢ ነው የሰራው። ከዛ በፊት ቪዲዮዎችን መለስ ብላችሁ ማየት ትችላላችሁ። በጊዜው ነው ራሱ ረድ ያደረኩት ምላሽ የሰጠውኝ እንዲህ አይነትን ቪዲዮዎች። ነገር ግን እንዲህ የሚሉ ሰዎች ደግሞ ምን እያለ ነበር? ይሁን ኹጥባ ላይ ቅድም ያሰማዋቸው ኡስታዝ ሲኖሩ ላይ እስቲ ተራ ሰዎች ሳይሆኑ ትላልቅ ዑለማዎቻችን ዱንያን መሻገራቸውን ስናይ እኛ ተሮቹ ቁመን እንድናስብ የሚያደርግ ይሄ ግልጽና የማያሻማ መሐል ሰፋሪነት ይባላል። እንዴት እንደሆነ ታውቃላችሁ? የሞቱ ሰዎችን አትሳደቡ የሚለውን ሐዲስ ስተትን የሰሩትን ነገር ወይም ስተትን አትናገሩ ከሚለውን ነገር ላይ ይሄ አቆራኝታችሁ ስታመጡት የእናንተ መሐል ሰፋሪነት ነው የሚያሳየው። የሆኑ በዚህ በኩል በሰለፊያ ወገን ያሉ ሰዎችን እንዳይጠሏችሁ በስሱ ግርፍ ታረጋላችሁ። በዛም በኩል ደግሞ እንዳይጠሏችሁ እነዛ ግለሰቦች ከልክ በላይ ከፍ ታደርጋላችሁ። ሐቂቃ እንደዛ ነው አይደለም? በቃ እውነቱን ተናገር። ምንም አትሆኑም እኮ እውነቱን ተናገር። ምን ይመጣል? እውነቱን ተናገር። በቃ አቂዳህን በይፋ ተናገር። የሚደረጉ ነገራቶችን በይፋ ተናገር። ከዛስ የተቀበለ ይቀበላል፣ ያልተቀበለ ደግሞ ይተዋዋል። ማሽሞንሞን አያስፈልግም። የሆነ ሚዛናዊነት ማለት ሚዛንን ተሸክሞ እንደ ቁራልዩ እያሉ መዞር አይደለም። ኦኬ ነገራቶችን ባሉበት ታስቀምጣላችሁ። እውነት ለመናገር ቆይ እኛ በጣም ይሄ አግሬሲቭ ሆነን መናገር የነበረብን እነዚህ ሰለፊያ አካሄድ ላይ ያሉ እውነት ተሳለቁ ተሳደቡ የተባሉ እኔ አልደግፍም በፍጹም። እነዚህ የሰለፊያን መንሃጅን እንዲቆሸሽ እንዲሁም ሰዎች እንዳይቀበሉት እያደረጉ ነው። ከዚህ ስራቸው እንዲጠነቀቁ በብዛት ቪዲዮ ሰርቻለሁ፣ መለስ ብላችሁ መመልከት ትችላላችሁ። እንዲህ ያደረጉ ወንድምና እህቶች ቆይ መረጃ የላቸውም ወይስ አላቸው? ኦፍ ኮርስ አላቸው፣ በደንብ ነው መረጃ አላቸው። ነገር ግን መስለሃውና መሰዳውን ባመዛዘነ መልኩ አልተጠቀሙትም። አካሄድ ላይ በጣም ስህተት አለ። ቢሆንም ግን አንተ በጣም ይሄ አስፍተህ በጣም ለጥጠህ ከዛ በኋላ በጣም ሞር ፎከስ አድርገህ እነሱ ላይ ቪዲዮ የምትሰራበት አጋጣሚ ነው። ወላሂ አይደለም የሚያሳስብ ነገር አለ። ፎከስ ማድረግ ያለብህ ፐርሰናል ማናገር ትችላለህ። እነዛ ግለሰቦች በሱና ላይ የምናቀውን ሰው የሆነ ስህተት ሲያጠፋና ሙብተዲ ሲያጠፋ ሁለቱም አንድ አይነት ውዝር አንሰጠው።
የትኛው ይሄ አሊሞች ዑለማዎች ያስቀመጡት ነገር ነው። በጥሩ አቂዳ በጥሩ መንሃጅ ላይ የምናቀው በጥሩ ሰበና ላይ የምናቀውና የሆኑ ሙብተዲ ግለሰቦችን በኩል ሚዛን የምናስቀምጠው ከሆነ ዲን አለ ወላሂ ገና ምንም አይነትን